ማኩት ለምን ነው በቂ በቃሽ ይበላቸው መነሽ አንተ ካለ ጽጌ ይበቃሉ ይሄን ምን ነው ከተከተማ ፍጹም አደብርስ ግን ዳንሽ እንዲህ መደሰቻ ተቀጥቆ ማይቀር ወይ ተሰው ይቢናት ዋሰማም እንዴ መደሰቻ ጆሮ ነው ያባ ይመታችን ወንዶ ነው መደሰቻ ነው አስቦ ሲማን ይጓ እና ዲካ ተመችቶኝ ነው ሰብለ ግን እሺ ቅድም ያሬድን ስትስሚ አይቼሻለሁ። ቪዲዮ ማለት ላሳይሽ እችላለሁ። ምን ላሳይሽ እችላለሁ? አሁን የት እንደምትሄጂ ከነገርሽኝ አይንሽ እያየን ቪዲዮ አጠፋለሁ። ካልሆነ ግን ላተሰማ ሳይውል ሳያድር እልክላቸዋለሁ። እሺ ተስማምቻለሁ። አፍጥኛ ግን አሁን ለመናገር አይቻልም። ተስማምቻለሁ። ቹቻ ጥሩ ስሜት ትጣለች። እሷ ላገኛት እየሄድኩ ነው። ምን ሆነ አላውቅም፣ ግን ጥሩ ስሜት አይደለችም። ለዛ ነው ማገኘት። ሲጀምር ዛሬ ለምን ትምህርት ቤት የቀረችው? እሱ ያገባሽ ቪዲዮ ነው ያለው። እህቷ ሚስት ጋር ትምህርት ቤት ተደውሎላት ነበር። ከዛ መስሎሽ ባይ ያለቀሰች ነው ተብዬ ነው። በቃ ያንን ማውቀው ነገር የለም። እሺ ተፈይ እንዴ እንደተጫወተሽብኝ አትቀሪም። እሺ አሳይሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ተስዋላችሁ? ለምን ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን 217 ነው ማለት ነው። እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ባለፈው ሳምንት እንግዲህ 216ን እንዳቀረብኩላችሁ ቹቻ መንገድ ለመንገድ እያለቀሰች እህቷን አታለች እያልኳችሁ ነበረ ማለት ነው። የቹቻ እህት በምን ጉዳይ ነው ወይም ቹቻ እህቷ ምን ሆናባት ነው እንደዛ ስታለቅስ የነበረው ስትሉ ነበረ ሁላችንም ማለት ነው። የቹቻን ህይወት እንግዲህ አቶ አደፍረስ መጥቶ ምስቅልቅሉ ነው ወጥቶታል ማለት ነው። ከላይ የነበረውን ከታች የነበረውን ወደ ላይ ግልበጥብጡን አድርጎት ቹቻ እንግዲህ የእህቷ ነገር በጣም አስኪና አሳሳቢ ሆኖባታል ማለት ነው። ምን እንደምታደርግ ራሱ ግራ ገብቷታል። ነገር ግን በዚህ በሁለት ቀን ውስጥ ልጁን ካልሰጠችው ማለት ነው አሳልፎ ለፍርድ ቤት እንደሚገትራትና ፍርድ ቤት ደግሞ ከወላጇ እንድታድግ ከእንትኗ ጋር ወይም ከእህቷ ጋር አይደለም ነው የሚለው የሚፈርድልኝ። ስለዚህ ችግር የለውም አንቺ ውሳኔሽን በዚህ ሳምንት ውስጥ በዚህ ሁለት ቀን ውስጥ ካላሳወቅሽኝ እኔ ከስሼ ፍርድ ቤት ነው የምገትረሽ ብሏታል ማለት ነው። እሷ ምን ወስጅብኛል ብላ በጣም ፈርታለች። እያለቀሰች እያለ እንግዲህ ቁራሌው አግኝቷታል መንገድ ላይ ማለት ነው። እሱም ማለት ነው ደውሎ ለነ አቡሻ ማለት ነው ቤዚቲን እንደምትፈልግና ቤዚቲ ጋር እንዲደውልና ቤዚቲ እንዲመጣላት አድርጓል ማለት ነው። እንግዲህ ሞላን ፌስታሉ ነው ማለት ነው። ቁራሌው ማለት በነገራችን ላይ ማለት ነው። ሞላ ፌስታሉ እንግዲህ እስከዛ ድረስ እንዲከታተላት አድርገውታል ማለት ነው። ራሷ ላይ የሆነ ነገር እንዳታረግ እንግዲህ ተከታትሏት ማለት ነው። ቤዚቲ እስከምትመጣ አዳራውን ተወጥቷል ማለት ነው። ሞላ ፌስታሉ እንግዲህ ባለውለታቸው ነው ማለት ነው። በዛ አጋጣሚ ቤዚቲ ምን ሆነሽ ነው እህቴ? ለምንድን ነው እንደዚህ ሆንሽ? ለምኮ ብለሻን ብትላትም ሚጤጤን እኮ ከኔ ሊወስድብኝ ነው አደፍርስ መጣ ትለዋለች ማለት ነው። አደፍርስ ስትላትም የሚጤጤ አባት ነው ወላጅ አባቷ ነው ትላታለች ማለት ነው። የሚከፈለውን ሁሉ መስዋዕት ከፍለን ሚጤጤ እህትሽ ካንቺ እንዳትሄድ እናደርጋታለን ትላታለች ማለት ነው። ምንም ብናደርገው እሱ በጣም መጥፎ ሰውና ጨካኝ ሰው ነው ትላታለች ማለት ነው። ስለዚህ ምን እናድርግ ስትለጥም ሄደን እግሩ ስር ተደፍተን እንለምነዋለን ብላ ቤዛ ሀሳብ ታመጣለች። ቤዛንም ሀሳብ ተከትላ ማለት ነው እንግዲህ ያሉበት ድረስ ስልክ በሰጣቸው መሰረት ማለት ነው ደውላ ያለበት ቦታ ካፌ ላይ ማለት ነው ይቀጥራቸዋል። እዛ እንደመጡም እንግዲህ እኔ ሚጤጤን አይጥቼ አንድ ወርም ስለዚህ ሚጤጤን እባክህ እስከዛሬ ለእናቴም ጥሩ ባል አልነበርክም፣ ለእኔም ጥሩ እንጀራ አባት አልነበርክም። ነገር ግን ይሄም በመተው ውለታ ዋልልኝ ወይም ይቅርታ አረግልሃለሁ ትለዋለች ማለት ነው። እኔን አደፍርስን አታውቂኝም፣ አንድ ነገር ከወሰንኩ ነው ይላል ማለት ነው። ለዚህ ከሆነ የጠራችሁ ምንም ነገር ይሄ አያስፈልግም ብሎ እንግዲህ እግሩ ስር ተደፍተው ቤዛና ቹቻ ማለት ነው አደፍርስ እግር ስር እግሩን ጥምጥም ብለው በጣም በጥብቁ እያለቀሱ ይለምኑታል ማለት ነው። እሱ ግን ፈጽሞ ሊሰማቸው ፈቃደኛ አይደለም። ምን እንደሚያደርግም አላቅም ማለት ነው። እንግዲህ ያው ከዚህ ሁለት ቀን ውስጥ ካላሳወቀችው አሳልፎ ካልሰጠዋት ብሏን ማለት ነው። ቹቻም ግራ ገብቷታል። እሷን አጥቼ አንድ ቀን ቢሆን ማደር አልችልም ወይም መኖር አልችልም፣ እኔ ምን እንደሚሻለኝ አላቅም እያለች ነው ማለት ነው። እንግዲህ ወዶች ማለት ነው ቹቻ በጣም ታሳዝናለች። በጣም ነው የምታሳዝነው። እውነቴን ነው የምላችሁ እህቷን እንግዲህ በዛ ጊዜ ህፃን ኮና ጥሏት ሲሄድ አባቴ ወይም ልጄ ያላለው ሰውዬ አባት ተብዬ ዛሬ የቹቻ ህይወት ሲስተካከል ትምህርቷንም በስነ ስርዓቷ ስትማር እና ለእህቷንም ማስተማር ስችል ህይወቷን ሁሉ አሸናፊና እንትን ስትሆን አሸንፋ ኑሮን ራሷ መምራት ስትጀምር ግን እህቴን ወይም ልጄን ብሎ መምጣት ተገቢ አይደለም።
ነገር ግን እንግዲህ ምን እንደሚፈጠር መጨረሻ ላይ እናያለን ማለት ነው። እንግዲህ ጸጋ ደግሞ ቤዛን አግኝታታለች ማለት ነው። እና ቡሽ ሲናገሩ ማለት ነው ነግረዋት ወደ ትምህርት ቤት እየተቻኮለች ስትወጣ ወዴት ነው የምትሄጂው ስትላትም ምን አገባሽ ስትላትም ቅድም ይሄ የያሬድን ስስሚው ቪዲዮ ቀርጭሻለሁ ከፈለግሽ ደግሞ አሳይሻለሁ ትላታለች ማለት ነው። እሷም ምን አይነት ማትረባና መጥፎ ሰው እንደሆነች ትነግራታለች። በዛም መሰረት ማለት ነው ቪዲዮውን እንድታጠፋላት የምትሄድበትን ቦታ እንድትነግራት ትጠይቃታለች ማለት ነው። በዛም የተነሳ እንግዲህ ሁሉንም ነገር ትጠይቃታለች ማለት ነው። እሷም እንግዲህ ቹቻ ጋር እንደምትሄድና የቹቻ ጥሩ ስሜት ላይ እንዳልሆነች ተደውሎ ተነግሯት ነው ትላታለች። ቹቻ ሲጀመር ዛሬ ትምህርት ቤት ለምን ቀረች ስትላትም ከሚጤስ ትምህርት ቤት ተደውሎላት ነበር ለዛ ነበር የቀረችው፣ በተረፈ ምን እንደተፈጠረ አላቅም ትላታለች። ከዛም እሺ ብላ ቪዲዮውን ጸጋ ታጠፋላታለች ማለት ነው። ከዛም በፍጥነት እንግዲህ ትሄድና ለእንትና ማለት ነው ዳኒ ማለት ነው ትሄድና ማለት ነው እንዲከታተልና ያለውን ነገር ቹቻ ምን እንደሆነች እንዲያጣራላት ትነግረዋለች። እሱ ግን ትቼ አልሄድም ቢላትም ያው የገንዘብ ነገር ዳኒና ገንዘብ በጣም እንትን ናቸው ማለት ነው። ስለዚህ ገንዘብ ጠቀም ያለ ገንዘብ እንደምከፍለው ቃል ትገባለታለች። እሱም በዚህ የተነሳ ማለት ነው ሄዶ እነ ቹቻን ሲከታተልና ቪዲዮ ሳይቀር ማለት ነው ቀርጾ ልኮላታል ማለት ነው። ጸጋ ያሰበችው ስለተሳካላት በጣም ደስ ብሏታል ማለት ነው። እቺ ክፉና አረመኔ ማለት ነው። ቹቻ ግን በዚህ ሁኔታ ላይ ትገኛለች ማለት ነው። ለቀስቴ ከተነገራችሁ አደፍርስን ይገልና ጭራሽ እስር ቤት ይገባል በሚለው ለቀስቴ አልተነገረም ማለት ነው። እንግዲህ ካሁኑ ከጎኑ ያለችው ሞላ ፌስታሉና ቤዚቲ ብቻ ናቸው ሚስጥሩን የሚያውቁት ማለት ነው። ወደፊት ምን ይፈጠራል የሚለውን ደግሞ በጋራ የምናየው ይሆናል ማለት ነው። እንግዲህ ኪሩ ደግሞ ማለት ነው ጄሪና ሄቨን ሲመጡ መንገድ ላይ ጠብቆ ምን ዛሬ ስላንቺ ሳስብ ነበር ያደርኩት። ስለዚህ ጎግል ላይ ገብቼ ሄቨን ምን ትወዳለች ብዬ ሰርች ሳደርግ ቸኮላታ ወጣልኝ። ስለዚህ አንቺ ቸኮላታ ነው ይሄ ብሎ እንግዲህ እንትን ይላታል ማለት ነው። ይሰጣታል ያን ቸኮላታ። ሊሰጣት ሲል ግን ጄሪ በፍጥነት ተቀማና ትሄዳለች ማለት ነው። ስትሄድ ግን ቸኮላታ የሚሰጥ ሰው ወይም የሚቀበል ሰው ፍቅረኛውን ፍቅሩን እንደተቀበለው ነው የሚቀጠረው ይላታል። እሷም መለስ ብላ ልትመልስለት ስትል እንግዲህ ታይት ብላ ሄቨን ትይዛታለች ማለት ነው። ጄሪ እንግዲህ ዛሬ ትንቅ ችግር ደርሶባት ነበረ። ያው በብልሃቷ ተወጣችሁ ማለት ነው። እንግዲህ አይተንፈሱ ትምህርት ቤት ጭር ያለ ትምህርት ቤት ግቢ ውጭ ማለት ነው ጭር ያለ ቦታ ላይ ጠብቆ ማለት ነው ከንፈሬን ካልሳምሽኝ ዛሬ አለቅሽ የሚላታ ማለት ነው። እሷም እንግዲህ እዚህ ቦታ ብጮህም ማንም ሰው እንደማይደርስላት እርግጠኛ ስኮን እሺ ብላ ወደ እሷ ጠጋ እንዲልና አይኑን ጨፍና ደረቱን እየነካካች እንደምስመው ቃል ትገባለት ማለት ነው። እሺ ብላ እንግዲህ እሺ ብሎ አይኑን እንደጨፈነ ማለት ነው መደሰቻውን ብላ እንግዲህ ገላግለዋለች ማለት ነው። እሱም በጣም ተናዷን እንዴ በሴት ልጅ እንደዚህ መታለው ብሎ አይኑን ፍጥጥ ሲያደርግ እሷ ከዛ ላሽ ብላለች። እንግዲህ መተው ማለት ነው ለማክቤል ይነግሩታል ማለት ነው። ማክቤል እንግዲህ ምን እንደሚያደርግ ባያቅም ሄደ ጓደኛውን ሊያናግር ሞክሯል ማለት ነው። አይተንፍሱ ግን በፍጹም አንሰማም። እንዴት ነው የሴት ልጅ እንደዚህ የምታደርገኝ? ስለዚህ አሁን ጉዳዩ የፍቅር ሳይሆን የክብር ነው። ስለዚህ እኔ ትንፍሱ ደግሞ ክብሬ እንዴት እንደማስመልስ አሳያለሁ በማለት እንግዲህ ማክቤል እንትን ብሎታል ማለት ነው። ምን እንደሚፈጠር እንግዲህ ወደፊት ደግሞ የምናየው ይሆናል ማለት ነው። ቤቲና ዮናስ ደግሞ ማለት ነው እየተከታተለቻቸው አይታቸው ነበረ። እሱ ግን አላያትም ነበረ ማለት ነው። እና መቶ ለምንድነው ብቸኝነት የምታስቢው? እኔ እያለሁ የምን ብቸኛ ነው ፈታቤ ጓደኛዬ እህቴ ይላታል ማለት ነው። አንተ ማን ቢዚ ሆንክ እኮ በሄቨን ጉዳይ ስትለው ምንም ቢዚ ቢሆን ሲጀመር ለአንቺ ለእህቴ ጊዜ አላጣም በማለት እንግዲህ ሊያጽናናት ሞክሯል ማለት ነው። እሷ ግን ያው ከልቧ ባይሆንም እሱ ስላለ ትንሽ ስስቅና ስትጫወት ነበረ ማለት ነው። ጋይስ እንግዲህ ዮናስ ደግሞ የሄቨንን ተንግዶዳ ብዙ የማያግባቡን ነገሮች እንዳሉ እናውቃለን። ነገር ግን እንዲያግባቡን ደግሞ የሆነ ነገር ከኔም ካንቺም እየተው ብንግባባ ታይሻል አይቀርም ይላታል ማለት ነው። እሷ ግን ከሱ ጋር ምንም ነገር እንደማትፈልግ ቃል ትገባለታለች ማለት ነው። አቡሻና እንግዲህ ሚኪ ደግሞ ስልካቸውን በስልካን ያወራቸው በእነሱ ስልክ ነበር። ቪዚቲቶቿ ከሞላ ፌስታሉ ጋር ማለት ነው ቲቸር በቃል ወስዶባቸው ነበረ። ስለዚህ እግሩ ላይ ወርቀው እንግዲህ ለምነውታል ማለት ነው። እነሱ ልጅ በጣም ነው የሚያስቁት ማለት ነው። ስለዚህ እንግዲህ እንደዛ ብሎ እንግዲህ
ፈልገው ማለት ነው። እግሩ ስር ደፍት ብለው ቲቸር ሽሜን አማጻኝ ልከው ማለት ነው እንትን ብለዋል ማለት ነው። ያኔ እንዲቀበል አድርገውታል። ስልካቸውን ተቀብለዋታል ማለት ነው። ቲቸር ሽሜም እንግዲህ በዚህ እድሜ እንኳን ይሄን የሚያክል ስልክ ጫማ እንኳ የድርስ ልጆች ሴቶች ናቸው አዋርተው የገዙልኝ ጥሩ ዩኒቨርሲቲና ጥሩ ውጤት ስላመጣው ይላቸዋል ማለት ነው። በዚህ በኩል እንግዲህ ይህን ይመስላል ማለት ነው። አፍላ ፍቅር ይህን ይመስላል። ድጋሚ ደግሞ ይዤላችሁ እመጣለሁ። ምክንያቱም 1 ሰዓት ተኩል ከሆነ በአንድ ለማቅረብ በጣም ይከብዳል ማለት ነው። ስለዚህ ለ2 ቆርጠዋለሁ ማለት ነው። ከተመቻችሁ እናንተ ላይክ ሼር ማድረጋችሁን ፈጽሞ እንዳትረሱ አበረታቱ ማለት ነው። ጋይስዬ ቻናሉ በጣም ቀዝቅዟል ማለት ነው። እናንተ አበረታቱ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።